ቆይ እንዳትጡት። ትሁትን መጠበቅና የሰውዬ ትሁት እንዳገኘት ተስፋ ቆርጦ ወደ ሀገሩ እንዲመለስ ማድረግ። እንዴት ነው ይህንን ማድረግ የምንችል? ትሁት ልታገባ እንደሆነ ማሳየት። ከማን ጋር? ከኔ ጋር። እሺ ምንድን ነው? ቲናና የኔ ሰውዬ ይተዋወቃሉ። እኔ ስክር ማለት አምሮኛል። ስለዚህ በዚህ ደስታችን እናጣጥም። እሺ እንውጣ። አይ እኔ አልሄድም። ሁላችሁም አትሄዱ እኮ። ለምን? ዛሬ ቤት ማታ ፕሮግራም አለ። ስለዚህ ማንም ሰው ከዚህ ቤት መውጣት አይችልም። አንቺ በዛሬ ቀን የምን ዝግጅት ነው? በሌሊት ሁሉም ሰው ሰክረው ሲተኙ እኔ ገብቼ በትራስ አፍኜ እገላግለዋለሁ። ቆይ ሰው ትሁት የቲናን ማስመሰል አውቃባታለች። ቲና ዲያኔን ልታስገድለው ለትሁት እጮኛ ፎቶውን ሰጥታለች። ቲና የሚያወሩትን ሰምታ ስለነበረ በዚህ ቀን ማንም ሰው አይወጣም ብላለች። ቲናም የምታረገው ቅጡ ጠፍቶባት ሄዳ ስታማክረው እንዲሁም ይሄ የተሻለ አጋጣሚ ነውና ሲሰክሩ ቤት ድረስ እመጣለሁ አንቺ ነቅተሽ ጠብቂ ብሏታል። ቤተሰቡም ተሰባስቦ ደስ የሚል ጊዜን አሳልፈዋል ማለት ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁን በዘት ተረፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በባለፈው ክፍል እንዴት ተመለከትነው ትሁት ተከታታይ ድራማ እንግዲህ ትሁት ቲና ከልቧ የተቀየረች መስላት እያስመሰለችም ከቤት ልትባረር ስትልም እንግዲህ እሷ መውጣት የለባትም እሷ ራሷን ለመቀየር የተቻላትን እያደረገች ነውና ላስገድል የነበርኩት አባቴ እኔ ነኝ ይቅርታ አድርግልኝ ብላ የተፈጠረውን ሁሉ ተናግራ ነበር እና በዛም ጉዳይ ቤተሰቡ በሙሉ ለኛ ከችግራችን በችግራችን ጊዜ ከጎናችን ቁመሽ ነበር። የቤተሰቡን ሰላሙን ፍቅሩን ተመልሶ አንድ ላይ እንዲሆንም ያንቺ እጅ አለበት፣ ያንቺ አስተዋጽኦ አለበት። ስለዚህ አንቺ ችግር ቢገጥምሽ አንቺን ልጅን አሳልፌ አልሰጥሽም፣ አንቺ ልጅን ነፃ የምትወጭበትን መንገድ እፈልጋለሁ ብሏል ካሌብ። ትሁትን ቢያፈቅራትም እንግዲህ ፍቅሩን አምኖ መቀበል አቅቶታል። እናም እንግዲህ ትሁትን ከዚህ ሰውዬ ነፃ ለማውጣት ምናልባት አግብታለች ማስባል ይኖርብናል እያለ ነበር። እና ማን ጋር እናጋባት ቢሉም እነ ዲያኒ እኔ የውሸት ላግባት ብሎ ነበር። አንተ እኮ ማግባት አትችልም፣ በዛ ላይ ቲናም አትፈታህም ብለው እየሳቁበት ነበር። እነሱም የሚፈለገው ይህ አይደል እንዲህ የሚል አይነት ነገር ዲያኒና ኤደን ማለት ነው እየሳቁበት ነበር። እናንተ እንደምታስቡት አይደለም ቢልም እሺ እንደዛ ከሆነ ሌላ ሰውን ፈልግ ሲባል ሌላ ሰውማ በጭራሽ አይሆንም ብሏል ማለት ነው። እናም አሁን ላይ ዲያን እጅግ በጣም ደስተኛ ሆኗል። ኤደን ጥያቄውን ተቀብለው አንድ ላይ ተስማምተዋል። ቲና ግን በድግ ቁጭ እያረጋት ነው። ቤት ውስጥም አስጠንቅቃት ነበር። ደግሞ ውጭ ላይም እንግዲህ አንድ ላይ ስታያቸው በዚህ ተናዳ ነበር። ለትሁት አፍቃሪ ለሆነው ሰው እነዚህን ሰዎች እንድታስወግድልኝ ይፈልጋል ይህን ሰው ብለው ነበር። ፎቶውን አሳየኝ በዛሬ ምሽት ይጠናቀቃል ብሏት ሲያወሩ ሰምታ ስለነበር እንግዲህ ፎቶውን ስታሳያቸው ቲና ትሁት እንደ አጋጣሚ ውጭ ወጥታ ስትመለስ ቲና ደግሞ ከሰውየው ጋር ቆማ እያወራች በርቀት አይታታለች። ከዛም እነሱን አይታ ስለነበረ በጣም ተደናግጣና ተናዳ ያ ሁሉ ነገር እያስመሰለች ነበር። ይህን ሰው ሰተት አድርጋ እስከዚህ ድረስ ያመጣችው እሷ ነበረች ማለት ነው እያለች ብቻዋን እያወራች ስትሄድ አባዬ ጋር መንገድ ላይ ተገናኝተዋል ማለት ነው። አባዬም መንገድ ላይ ሲገናኙ ትሁት ልጄ ምን ሆነሽ ነው ቢላትም አረ ምንም አባዬ የሆነ እያየሁ የሚል ነበር ምናምን ብላለች። እንደ ፈራሽ ያስታውቃል። ግን የሆነ ወደ የተፈጠረውን ነገር ካልነገርሽኝ ብሎ ጥብቅ አድርጎ ሲይዛት እንግዲህ ያየችውን ሁሉ ነግረዋለች። እዚህ ሰፈር ድረስ ያመጣችው እሷ ነበረች ማለት ነው። ተቀይር ያለው የምትለውም እያስመሰለች ነበር ማለት ነው። አባዬ ዛሬ ምሽት የሆነ ነገር ይፈጠራል እያለች ነበር። እንዴት አወቅሽ ቢላትም ፎቶ ስታሳየው እንዳየች ተናግራለች ማለት ነው። እና የዛሬው ምሽት ለምን አንቀይረውም የሚል ሀሳብ አምጥቷል አባዬ። እሱም ምንድነው ቢባልም በዛሬ ምሽት ማንም ሰው ከቤት ወጥቶ ከቤት እንደማይወጣና ቤት ውስጥ የራት ምሽት እንደሚኖር ተነጋግረዋል። እናም እንግዲህ ትሁት ያንን ሄዳ ለሙሉ ቤተሰቡ እንድትናገር አድርጓል አባዬ ማለት ነው። ቤት ውስጥ ኤደን እና ዳኒ እንዲሁም ደግሞ ካሌብ ቁጭ ብለው እየተጫወቱ ነበር።
ቲና ኤደንን ስታያት እንደብድ ያድርጓታል። ግን ደግሞ እንግዲህ አንድ ላይ እንደሆኑና መቼም ቢሆን የእሷ እንደሆነ ከእሷ በፊት እንደሆነ ግንኙነታቸው ኤደን ነግራታለች ማለት ነው። ቲናም እንግዲህ አንጀቷ እያረረ የጣልኩት እንዴት ይነሳል የሚል አይነት ይመስላል። እዛ ቁጭ ብላ እየተመለከተቻቸው ነበር። እና ትሁትም ወደ ቤት ስትደርስ እንግዲህ ትሁት ዛሬ ምሽት ማንም ሰው ከቤት አይወጣም ብላለች። እንዴ ምን ማለት ነው? እኔ መስከር አምሮኛል ወተን ዘና እንላለን ብትልም አይ የራት ምሽት አለ፣ የራት ምሽቱን ደግሞ ያዘጋጀው አባዬ ነው። ምንን አስመልክቶ ብትልም ምንን አስመልክቶ እንደሆነ እንዳላወቀች ተናግራለች። በሌላ በኩል ቲና ቤተሰቡን መርዛ አባዬን መርዛ ልትገለው ሻይ አፍልታ ያለ ወትሮ ጉድ ብላ የምሽት ማመሻሻ ወስዳ ነበር እና ሻይ ማፍላቷ ለሁላቸውም ገርሟቸው እየሳቁ ነበር። እንዴ አንቺ እንዴት ነው ባለሙያ ሆነሻል ምናምን ሲሉ አይ ቆንጆ ነው ብሎ አባዬም ሊጠጣው ነበር። ትሁት እንዴት ዛሬ እሷ ክችን ገብታ ሻይ አፈላች የሚለው ነገር ብቻ ምን እንደቀሰቀሳት ባይታወቅም ወደ ክችን ገብታ ኩሽኑን አዝረክርከው ስለነበር በዛ ላይ መድኃኒቱን እየጨመረች ሳለ ትሁት ስትደርስባት በዛ ላይ ፈራች እየቸረች ስለነበረ ውጭ ላይ ፈሶ ስለነበር እሱን ስትመለከት ትሁት እየሮጠች መጣ። በሉ ጠጡ ብላቸው አባዬም ሲይዝ ሁላቸውም ያዝ ሲያደርጉ እንዳጠጡ ብላለች ማለት ነው። እናም በዛን ሰዓት እንግዲህ እያስመሰለች መሆኑ ስላልገባት በቆሻሻ ውሃ የተፈላ ስለሆነ ማናቸውም እንዳጠጡ ብላለች ማለት ነው። ቲና እኔ ሻይ ለማፍላት ምን ሙያ ያንሰኛል? ሻይ ለማፍላት አንሳለሁኝ ወይ እያለች ብላ ነበር። እሱም ማለት ሳይሆን ግን ደግሞ በቆሻሻዋ ስለሆነ የተፈላው እንዳጠጡ ብላ ከልክላለች። ካሊብ ግን ተጠራጥሮ ነበርና እውነቱን ማወቅ ፈልጎ ትሁትን ጠይቋት ነበር። ትሁት በቆሻሻዋ ስለተፈላ እንጂ ሌላ ምንም ችግር እንደሌለበት ተናግራለች ማለት ነው። በእርግጥም ቲና እንዴት አንቺ በመንገዴ ትገቢያለሽ? ሁሌ በመንገዴ ለምንድን ነው እየገባሽ እንቅፋት የምትሆኚ? አንቺን ከችግር ማንም አያወጣሽም። እነሱ ግን አንቺ ግን እነሱን ሁሌ ከችግር እንዴት ተከላከልሽና እንዴት ጠበቅሽ ትኖሪያለሽ? አንቺን ግን ማንም ሊያድንሽም ሆነ ሊያስጠልሽ አይችልም ስትላት ነበር። ትሁትም እንግዲህ እሷንም ቢሆን አሳልፈው እንደማይሰጧትና እንደሚጠብቋት ነግራት፣ ግን ደግሞ አርፈሽ ብትቀመጭ ይሻላል፣ እንደዛ ካልሆነ ግን ሁሉንም ነገር እናገራለሁ እያለቻት በዚህ ሲጨቃጨቁ ነበር። ካሊብ የደረሰው ግን ደግሞ ለካሊብ ምንም እንዳልተፈጠረ ምንም የተፈጠረ ነገር አዲስ ነገር እንዳላየች አድርጋ ተናግራለች ማለት ነው። እናም በዚህ ሁኔታ እንግዲህ የተጠራጠረች ትመስላለች። ስልክም ተደብቃ ስታወራ አክስቴን አክስቴ ያጎል ልጅ ምናምን እያለች ሀሳቧን ስታስቀይሳትም ነበር። እናም እንግዲህ ኤደን ወደ ቤት ስትመጣ ለኤደን ሚስጥሯን የተፈጠረውን ሁሉ አውርታታለች ማለት ነው። በድጋሚ አባዬ ላይም የግድያ ሙከራ እያደረገች እንደነበረ መርዛ ልትገላቸው እንደነበረ ሁሉ ለእሷ በሚስጥር አውርታት እያወራቻት ነበር። እናም ከኔና አንቺ ይሄ ሚስጥር እንዳይወጣ ስለማምንሽ ነው ብላ ነበር ለኤደን የነገረቻት። ኤደንም መሪህ ምን ተብሎ ይወራል እያለች ነበር በሁኔታዋ ተገርማ። እናም እንግዲህ ካሌብ መርዛ እንዳትገለን እባክሽ ትሁቴ፣ እሷ አርፋ የምትቀመጥ ሰው አይደለችም። እናም እባክሽ ተጠንቃቂ ተከታያት ብሏት ነበርና ከዛም እንግዲህ አጋጣሚ ከቤት ወጥታ ስትሄድ ነበር የተመለከተችው ማለት ነው። ከትሁት አፍቃሪው ጋር ቤቱ ድረስ ሄዳ እንግዲህ የራት ምሽቱ መሰረዙን እስከ ቤት ድረስ ሄዳ ነበር የነገረችው። ቤት ድረስ ሄዳ እራት ምሽቱ ቀርቷል፣ ቤት ውስጥ የምን ፕሮግራም እንደሆነ አላውቅም፣ ፕሮግራም ተዘጋጅቷል ብለው ነበር። መጠጥ አለው ወይ ሲላትም መጠጥ እንዳለው ስትነግረው እንደውም እኮ ይሄ ደግሞ የበለጠና የተሻለ ጥሩ አማራጭ ነው፣ መጠጥ ካለው ሁሉም ጠጥቶ ሰክሮ ጥንብዝ ባለበት በር ከፍችልኛለሽ፣ እመጣለሁ፣ በተራስ አፍኜ እዛው ገለዋለሁ ብሏታል ማለት ነው በኮንፊደንስ። እሷም እና ይሄን እንዴት ማድረግ ይቻላል እያለች ነበር። መጠጡን እንዲጠጡ ማድረግ ነው፣ ከዛ ይሰክራሉ። ሲሰክሩ አንቺ ተጠንቀቀሽ ነቅተሽ ጠብቂኝ ብሎ ሸኝቷታል ማለት ነው። ካሌብ አባዬ የራት ምሽት አዘጋጅቷል ሲባል በደስታ ነበር። ዳኒ እና ለምሽቱ የሚሆኑ አንዳንድ ነገሮችን እናምጣ እንውጣ እያለ ነበር። ቲና ግን ቤት ውስጥ ራት ምሽት ማምሸት ሳይሆን መውጣት እንደፈለገች እና ጥንብዝ ብላ መስከር ፈታ ማለት እንደፈለገች ብትናገርም ካሌብ ግን በጭራሽ እኔ አልወጣም ብሏል። ዳኒ ግን ተስማምቶ ነበር። ካሌብ እኔ መውጣት አልፈልግም ከወጣችሁም እናንተ እንጂ ብሎ ነበር። ግን ደግሞ ትሁት ማንም ሰው ከዚህ ቤት አይወጣም ብላ ትዕዛዝ ነው የሰጠችው። እናም እንግዲህ ካሌብ እኔ በቤቱ ግብዣ ተስማምቻለሁ፣ የውጩን ግን
እኔ በጭራሽ አልወጣም ብሎ አምርሮ ነበር። እናም እንግዲህ ካሊብም ደስተኛ ሆኖ ዲያኒን ሴቶቹ ቤት ውስጥ ጉድ ጉድ ይበሉ እኛ እንውጣ ብሎ እንግዲህ እሱ ካሊብና ዲያኒ ከቤት ወጥተዋል ማለት ነው። አባዬም ውጭ ላይ ጠብቋቸው እየተፈጠረ ያለውን እያንዳንዱን ነገር ትሁት የነገረችውንም ጭምር አውርተውበት ዲስከስ ሲያደርጉ ቆይተው ተወያይተው እንግዲህ ቲናን አንድ እርምጃ መቅደም አለብን፣ ሁሌ እሷ ልትቀድም አይገባምና እሷን መቅደም አለብን የሚል ሀሳብ አስበዋል። እናም እንግዲህ ራስ ምሽቱም ደስ የሚልና ቤተሰቡ ሰብሰብ ብሎ ሁሉም ጥንድ ጥንድ ሆኖ ፈታ እያለ ነበር። ትሁት ከአባዬ ጋር፣ ካሊብ ደግሞ ከነዲያኒ ጋር እያወሩ ደስ የሚል የራት ምሽት ነበራቸው። እየተበላም እየተጠጣም ፈታ እያሉ ነበር። ቲና ግን እየተቁነጠነጠች ነው። ለአባዬ ቶሎ ቶሎ ትከፍትለታለች እንዲሰክር ማለት ነው። የዛሬው የእቅዳቸው ከተሳካላቸው የመስከሩ ጉዳይ ከተሳካ የመጀመሪያው ኢላማው እንግዲህ አባዬ ይመስለኛል። ለዛም እንግዲህ ቶሎ ቶሎ ነበር የምትከፍትለት መጠጡን። እሱም ጨዋታውን ይዞ እየጠጣ ነው። የእውነት አባዬስ ይህን መጠጥ ጠጥቶስ ከሰከረ ምን ሊፈጠር ነው? እንደዛተውና እንደፈከረው ቤት ድረስ መጥቶ ተሳክቶለት አባዬን ገሎ ትሁቴን ይዞ ሊሄድ ይሆን? እሱ ሀሳቡ እሷ እንግዲህ አስወግድልኝ ያለችውን ሰው ካስወገድላት ትሁትን ደግሞ አሳልፋ ሰተት አድርጋ እንደምትሰጠው ነበር የተናገረችው። በእርግጥ ይሄኛው ሀሳቧ ሳይከሽፍባት አይቀርም። ምክንያቱም ትሁት አሁን ላይ ከሱ ጋር እንደምትሰራ አውቃለች። ቲና ግን እሱ ጋር እንደምትገናኝ የሚያውቁ አልመሰላት። እሷ ግን እንግዲህ ቲና ከማን ጋር እንደምትውል ሁላቸውም አውቀዋል ማለት ነው። እናም ራሳቸው ተጠንቅቀውና ራሳቸውን ጠብቀው ከቲና አንድ እርምጃ ይቀድሙ ይሆን ወይስ ደግሞ አሁንም እሷ ትቀድማቸዋለች የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ